ሰላም እንዴት ናችሁ? የኢንተራክሽን ቤተሰቦች ከሰማይ የመጡ ድንገተኛ እንግዶች በዚህ እጅግ ሰፊና ግዙፍ ዩኒቨርስ ውስጥ እኛ የሰው ልጆች ብቻችንን ነን ወይስ ከኛ ዕውቀትና ስልጣኔ በላይ የሆኑ ሌሎች ስውር ፍጡራን በጨለማው ሰማይ ውስጥ ተሸሽገዋል? ይህቺ አሁን የምንገባባትን የሮስዌል ከተማን የዓለም ሚስጥራዊ ከተማ እንድትሆን አደረጋት። ዛሬ አቤል ብርሃኑ የዓለምን ትልቁን ምስጢር ለመፈተሽ አህጉር አቋርጦ ወደ ሰሜን አሜሪካ ኒው ሜክሲኮ በተለምዶ ዩፎ ተብለው የሚጠሩትና አንአይደንቲፋይድ ፍላይንግ ኦብጀክትስ በማለት በፈረንጅ አፍ የሚጠሩት የዩፎዎች መዲና ወደምትባለው ሮስዌል ከተማ ያደረገው ለማመን የሚከብድ ድንቅ ዶክመንተሪ ሪያክት ልናደርግ ነው። ይህችን ከተማ ከሌሎች የዓለም ከተሞች ሁሉ የሚለያት አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ዩኤፍኦ ተብለው በምህጻረ ቃሉ የሚጠሩት በራሪ አካላት ለመጀመሪያ ጊዜ የታዩባት ብቻ አይደለችም። ኢትዮጵያን ጨምሮ ከመላው ዓለም የተሰበሰቡ ዩፎ ታይቶባቸዋል የተባሉ ክስተቶች በሙሉ ተመዝግበው የተከዘኑበት የዩፎ ሪሰርች ሴንተር መገኛም ጭምር ነው። እኔም ሪሰርች ሴንተሩን ለመጎብኘት ይህችን ከተማም ለማየት በጉጉት እየከነፍኩ ወደ ከተማዋ ገባው። ነገር ግን ዛሬ የምናየው ዝም ብለን እንደ ተራ ተመልካች አይደለም። እንደ ክርስቲያን መጽሐፍ ቅዱስን በያዘ እጅና በመንፈሳዊ ማስተዋል አይን ነው ይህንን ጉድ የምንፈትሸው። ለመሆኑ ዛሬ ከዚህ አስገራሚ ጉዞ ቪዲዮ የምንማራቸውን 5 ታላላቅ መንፈሳዊ እውነታዎች ከመጽሐፍ ቅዱስ ጥቅሶችና ምሳሌዎች ጋር አንድ በአንድ እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁት ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይብ አድርጉ። ይህ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ እንለፍ። ከዋሻ ስዕሎች ጀምሮ እስከ ጄምስ ዌብ ቴሌስኮፕ ድረስ ሁሌም አይኖቻችንን ወደ ላይ ወደ ሰማይ እንደጣልን ነው። ምክንያቱም በዚያ ጥልቅና ማለቂያ በሌለው ጨለማ ውስጥ ማንም ሰው ብቻውን መሆን አይፈልግም። ሮስዌል ይህንን የሰው ልጅ ጥልቅ ናፍቆትና ፍርሃትን የምታስተጋባ ከተማ ናት። አንደኛ፣ የሰው ልጅ የፍለጋ ተፈጥሮና ሰማያዊ ጥማት። አቤል በቪዲዮ ማጠቃለያ ላይ እንደገለጸው የሰው ልጅ ከዋሻ ስዕሎች ጀምሮ እስከ ጄምስ ዌብ ቴሌስኮፕ ድረስ ሁልጊዜ አይኖቹን ወደ ላይ ወደ ሰማይ ይልካል። ምክንያቱም በዚያ ማለቂያ በሌለው ጨለማ ውስጥ ብቻውን መሆን አይፈልግም። ይህ የሚያሳየው እግዚአብሔር በሰው ልጅ ልብ ውስጥ ያስቀመጠውንና ከምድራዊ ነገር በላይ የሆነውን የዘላለምን ፍለጋና ሰማያዊ ጥማት ነው። የሰው ልጅ በጠፈር ውስጥ ሌላ አካል የሚፈልገው ሳያውቀው ፈጣሪውንና ሰማያዊ ማንነቱን የመናፈቅ ጥልቅ ፍላጎት ስላለው ነው። በመክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው፣ እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ሥራ ሰው መርምሮ እንዳያገኝ ዘላለማዊነትን በልቡ ሰጠው ይለናል። ተመልከቱ፣ ሰዎች ኤሊያንስን ወይስ ሌላ አካልን በሰማይ ላይ የሚፈልጉት ልባቸው ፈጣሪ ያስቀመጠው የዘላለም ናፍቆት ስላለ ነው። ታዲያ የሰው ልጅ መንፈሳዊ ጥማቱን በራሱ ዕውቀት በጠፈር ውስጥ ሊሞላው ይሞክራል። እውነቱ ግን ጥማችን የሚረካው ወደ ላይ ወደ ሰማይ ስንመለከት ሳይሆን ሰማይና ምድርን ወደ ፈጠረው ወደ እግዚአብሔር ስንመለስ ብቻ መሆኑ ነው። ሁለተኛ፣ ከቁሳዊው ዓለም ባሻገር ያሉ ኃይላት መኖር። በቪዲዮ ላይ የተገለጸው እውነታ ሳይንቲስቶች የሰው ልጅ የፊዚክስ ሕግ ሙሉ በሙሉ የሚጻረሩ 5 የዩፎዎችን መለያ ባህሪያትን ለይተዋል። አንደኛ፣ ድንገተኛና እጅግ ከፍተኛ የሆነ የፍጥነት ለውጥ ማሳየት። ሁለተኛ፣ በከፍተኛ ፍጥነት እየበረሩ በ90 ዲግሪ ማዕዘን በአንዴ መታጠፍ። ሶስተኛ፣ ምንም አይነት ክንፍ ወይም የሚታይ የሙቀት ኃይል ሳይጠቀሙ በአየር ላይ መንሳፈፍ። አራተኛ፣ በአየር ላይ በውሃ ላይና ከውሃ ስር ያለምንም ችግር መጓዝ መቻል። አምስተኛና የመጨረሻው የምድርን የስበት ሕግ ወይም ግራቪቲ ሙሉ በሙሉ መጣስ ናቸው። ለምሳሌ የሬዲዮ ሞገድ ወይም የዋይፋይ መስመር በአይናችን አይታይም፣ ነገር ግን ስልካችንን ከኢንተርኔት ጋር ሲያሳየው ኃይሉ በግልጽ ይስተዋላል። ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 16 ላይ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥረዋል ይለናል።
ሳይንሱ የፊዚክስን ሕግ ይጥሳሉ እያለ የሚደነቅባቸው እነዚህ ክስተቶች ለኛ ለክርስቲያኖች ግን አያስደንቁንም። በመሆኑም ሳይንስ ሊያስረዳው የማይችለው ማስረጃ ዓለም እንዳለ ይህ ትልቅ ማረጋገጫ ነው። ሶስተኛ፣ በኢትዮጵያ ሰማይ ላይ የታዩት ምልክቶችና የመንፈሳዊ ንቃት አስፈላጊነት። በቪዲዮ ላይ የተገለጸው በምርምር ማዕከል ውስጥ ከነበሩት በ10 ሺዎች የሚቆጠሩ ጥብቅ መረጃዎች ቶፕ ሴክሬት ፋይልስ መካከል የኢትዮጵያ ስም በሰፊው ተካቷል። የአሜሪካ ኤምባሲ ከአዲስ አበባ ያስተላለፋቸውና በቅርቡ ይፋ የሆኑ ሰነዶች እንደሚያስረዱት በ1970ዎቹ እንደ አውሮፓውያን አቆጣጠር በኢትዮጵያ ገጠራማ አካባቢዎች መሬት ሳይነኩ በአየር ላይ የሚቆሙ ድምፅ አልባ የሆኑና አካባቢውን በደማቅ ብርሃን የሚያጥለቀልቁ ዩፎዎች ታይተው ነበር። አልፎ ተርፎም ብርሃናቸው ከፍተኛ በመሆኑ በአካባቢው የነበሩ ዛፎችና ቤቶች እስኪቃጠሉ ድረስ ድንጋጤ ፈጥሮ እንደነበረ በሰነዱ ሰፍረዋል። ለምሳሌ አንድ ዘበኛ ሌሊት ንብረቶችን ካልጠበቀው ሌባ መጥቶ ንብረቱን እንደሚሰርቅበት ሁሉ እኛም በሰማይና በምድር ያሉ ምልክቶችን በመንፈሳዊ ንቃት ካልተከታተልን ዓለም በውሸት ትረካ ታታላለች። የሉቃስ ወንጌል ምዕራፍ 21 ቁጥር 11 ላይ ታላቅም የምድር መናወጥና በልዩ ልዩ ስፍራ ቸነፈር፣ ራብም ይሆናል፣ የሚያስፈራም ነገር ከሰማይ ታላቅ ምልክት ይሆናል ይለናል። በመሆኑም በ1970 ዓለም እነዚህ ክስተቶች የአሊያንስ መገለጥ እያለች ስታወራ፣ እኛ ግን የዘመን መጨረሻ ምልክቶችን በመንፈሳዊ ንቃት መለየት አለብን። አራተኛ፣ ፍርሃትን ወደ በረከትና ወደ እድል የመቀየር ጥበብ። በቪዲዮ ላይ የተገለጸው እውነታ የሮስዌል ከተማ መጀመሪያ ላይ በአደጋውና በምስጢራዊነቱ ምክንያት በሰዎች ተጠይፎና ተረስቶ የሚኖር ቢሆንም ግን ከተማዋ ፍርሃቱንና ስጋቱን ወደ መልካም አጋጣሚ በመቀየር የዓለም ትልቅ የቱሪስት መዳረሻና የኢኮኖሚዋ መሰረት አድርጓታል። ለዮሴፍ በወንድሞች ተጠልቶ ወደ ግብጽ በባርነት ሲወርድ፣ እግዚአብሔር ግን ያንን ፈተና ቀይሮ በቀጥታ ለግብጽ ሕዝብ ሕይወት መዳኛና ለራሱም ደግሞ የክብር ቆይታ እንዳደረገው በኦሪት ዘፍጥረት ምዕራፍ 50 ቁጥር 20 ላይ እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው መጽሐፍ እንደሚለው ይህ ለኛ ለክርስቲያኖች ትልቅ ትምህርት ይሰጣል። በሕይወታችሁ የሚያስፈራና ግራ የሚያጋባ ነገር ሲመጣባችሁ አትደንግጡ። ይህን ነገር ወደ መልካም የሚቀይር እግዚአብሔር ከእናንተ ጋር ነውና። አምስተኛና የመጨረሻው በማይናወጠው የእግዚአብሔር ቃል ላይ መመስረት፣ በእውነት ላይ ስር መስደድ። የአሜሪካ መከላከያ ፔንታጎን እና ናሳ ላይ እኛ የምንረዳቸው አካላት ወንጀለኞችን ቢያምኑም እስካሁን ግን እነዚህ አካላት በእርግጠኝነት ከሌላ ፕላኔት ረጅም ኤሊያንሶች ናቸው፣ ምንም ነገር ማድረግ አይችሉም ከማለት በቀር ምንም አይነት ማስረጃ የላቸውም። ሁሉም ነገር ገና በመላምትና በጥናት ላይ ነው። ለምሳሌ በማዕበልና በኃይለኛ ንፋስ ጊዜ በአሸዋ ላይ የተሰራ ቤት በቀላሉ ይናዳል። በአለት ላይ የተሰራ ቤት ግን አይናወጥም። ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 14 ላይ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገመን ወዲያና ወዲህም እየተንሳፈፈን ሕፃናት መሆን ወደፊት አይገባንም ይለናል። ዓለም በየቀኑ በአዳዲስ የሳይንስ መላምቶችና ወሬዎች ስትናወጥና ስትጨነቅ ትኖራለች። ዛሬ የሚመረምረውንና ግራ የሚጋባበትን ቦታ መጽሐፍ ቅዱስ ከዓመታት በፊት አስቀድሞ ነግሮናል። ስለዚህ በዓለማችን ዜና አንናወጥም። እንግዲህ የኢንተራክሽን ቤተሰቦች አቤል ብርሃኑ ወደ ሮስዌል ያደረገው ይህ ጉዞ እነዚህን ትልልቅ ትምህርቶችን ይሰጣል። እግዚአብሔር በዙፋኑ ላይ እንዳለና ዓለምን በቁጥጥሩ ስር እንዳደረጋት እናውቃለን። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ሐሳባችሁን በኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ ማድረግ እንዳትረሱ። አዳዲስ ሰዎችም ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው የሪአክሽን ቪዲዮ እስከምንገናኝ ቸር ሰንብቱ።